በጣም ደፋር ልጅ በጣም ሰው እንዴት ነው ሴት ያለበት ቤት ውስጥ ገብቼ እኖራለሁ የሚለው? አይ እሷ አላማዋ ይመስለኛል እኔ እናንተ አብረን እንዳንሆን ነው። በቃ አሁን እየገባኝ ነው። ማለት በፊትም እኮ ግልጽ ነው በቃ የምታደርገው ነገር እንደምትፈልግ እኮ አውቃለሁ። ግን አሁን ደግሞ በግልጽ ዛሬ ደግሞ አሳይታኛለች። እኔ ደግሞ አሳያታለሁ። አንተ ከወሰንክ እንደፈለገች መሆን ትችላለች፣ መኖር ከፈለገች። እኔ እንዲህ ከጥፍሬ ቆሻሻ አልቆጥራት ትኑርና ምን ማድረግ እንደምትፈልግ ቤት ውስጥ አላውቅም። ወይስ ሁለታችንን ልታጠፋን ፈልጋ ነው? ወይስ እኔን አጥፍታ ከአንተ ጋር መሆን ፈልጋ ነው? አልገባኝም እንጂ በጤናዋ እንደዚህ አላውቅም። አንተ ወስን፣ እኔ ችግር የለውም በውሳኔ ካለው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? የሰላም ናችሁ አላችኋለን። ዛሬ ለየት ባለ ርዕስ ነው የመጣሁት ማለት ነው። ቪዲዮዬን እስከ መጨረሻ ተከታተሉኝ። አስተያየት ካላችሁ በኮሜንት አሳውቁኝ። እንደውም ላይክ፣ ሰብስክራይብ ማድረጋችሁም እንዳትረሱ ማለት ነው። መግቢያው ላይ እንደሰማችሁ እንዳዳመጣችሁ ሀይሚና ብሩኬ በጣም አዝነዋል ማለት ነው። ይሄንን ያዝኑበትን ምክንያት በእዩ ምክንያት ነው ማለት ነው። እዩ ለምንድን ነው ከህይወታቸው ላይ መውጣት አለባት። አለዛ ደግሞ ሀይሚና ብሩኬ መቼም ሰላም አያገኙም ማለት ነው። እንግዲህ ብሩኬ ሀይሚ ምን እንዳለች ሰምታችኋል ማለት ነው። እች ልጅ ለጤናዋ አይደለም እኔን አስወጥታ እሷ ለመግባት ፈልጋ ነው፣ ወይም ደግሞ ሁለታችንን ለማጥፋት ፈልጋ ነው። የሆነ አላማ ይኖራታል። አለምክንያት እንደዚህ አትሆንም በማለት መልስ ሰጥታለች ማለት ነው። ብሩኬም ደግሞ እንዳያችሁት በጣም ነው ያዘነ ማለት ነው። ይሄ መሆን የለበትም። እምቢ ካለች ደግሞ ህግ አለ፣ በህግ መጠየቅ አለባት። ህግ ቤት ማቅረብ አለባቸው እንጂ ለዩ ብለው ሀይሚና ብሩኬ የሚለያዩበትን ምክንያት የለም ማለት ነው። ስለዚህ እዩ ከህይወታቸው ላይ እስካልወጣች ድረስ ሀይሚና ብሩኬ መቼም ሰላም አያገኙም ማለት ነው። ስለዚህ እዩ ለህግ ትቅረብ። በየቀን ደግሞ ሀይሚና ብሩኬ አፋታለው፣ ሀይሚን አስወጥቻት እኔ እገባለሁ፣ ብሩኬ የኔ ባል ነው የሚባል ነገር የለም ማለት ነው። እኛ እንደምናውቀው ሀይሚ የብሩኬ እንደሆነ ነው የምናውቀው። ሰምታችኋል። ብሩኬም ሀይሚ ፍቅረኛዬ ናት፣ እወዳታለሁ፣ አከብራታለሁ፣ እኔ ከእሷ ጋር የምንለይበት ምክንያት የለኝም፣ ከህይወቴ ውጪልኝ ሲላት እሷ ደግሞ አልወጣም፣ የልጅ አባት ነህ፣ አንተ የምትኖርበትን ቦታ እኖራለሁ፣ እንደውም እዚህ ቤት ነው የምኖረው ብላ መልስ ሰጥታለች። ይሄ ነገር ደግሞ ከእሷ አይጠበቅም። እምቢ ካለች ደግሞ ህግ ቦታ ማቅረብ አለባቸው እና እንደዛ ነው የምንለው። መቼም ሀይሚና ብሩኬ አይለያዩ፣ ጉዞ ወደፊት ናቸው።